በቅርብ ዓመታት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ታላላቅ ፕሮጀክቶችን በራሷ ልጆች ሰርታና ገንብታ ዓለምን ታስደምማለች። እነዚህ ፕሮጀክቶችን በውስጣቸው ባንክ፣ ትምህርት ቤት፣ የእርዳታ ማዕከል፣ ሆስፒታልና የተለያዩ ትላልቅ ፕሮጀክቶችን ያካተቱ ሲሆን እነዚህን ከ10 በላይ የሆኑ ትላልቅ ፕሮጀክቶችን አንድ በአንድ እንመልከታቸው። የመጀመሪያው ባንክ ነው። ይህ ባንክም በአክሲዮን የሚከፈት ሲሆን በመላው ኢትዮጵያ ቅርንጫፍ ሲኖሩት በእነዚህ ቅርንጫፎች ውስጥም እንደ ሰራተኛ የሚያገለግሉት የካህናት፣ የዲያቆናት፣ የዘማሪያን እና የተለያዩ የቤተ ክርስቲያን አገልጋይ የሆኑትን ከአገልግሎታቸው ውጪ እዛ እንዲሰሩ በተጨማሪም ደግሞ የእነሱ ቤተሰቦች እዛ ተቀጥረው እንዲሰሩ የሚደረግ ይሆናል። ይህም የሆነበት ምክንያት አብዛኛው አገልጋዮች ብር በማጣት በተለያዩ ችግሮች አገልግሎታቸውን ስለሚያቆሙ ነው። ሁለተኛ ሆስፒታል። በሀገራችን አለ የተባለ ትልቅ ሆስፒታል የሚገነባ ሲሆን በዚህ ሆስፒታል ውስጥም በተለያየ ሕመም ውስጥ የሚገኙና እርዳታ የሚፈልጉ የቤተ ክርስቲያን አገልጋዮች በነፃ የሚታከሙበት ይሆናል። በተጨማሪም ደግሞ ሌሎች ሰዎች በጣም ቅናሽ በሚባል ዋጋ እዛ ሄደው እንዲታከሙ ይደረጋል። ሶስተኛ ቻሪቲ ወይንም ደግሞ የእርዳታ ማዕከል። እንደምታውቁት በተለያየ ጊዜና ሁኔታ በርካታ አገልጋዮች መንገድ ላይ፣ ጎዳና ላይ እንዲሁም ያለ እርዳታ በየቤታቸው ሲሰቃዩ እናያለን። ይህንን ጉዳይ ለመቅረፍም ትልቅ የሆነ የእርዳታ ማዕከል የሚገነባ ሲሆን በዚህ የእርዳታ ማዕከል ውስጥም በርካታ አገልጋዮች ልብስ፣ ምግብ እና መጠለያ እንዲያገኙ ይደረጋል። አራተኛ ሆቴል። ስለዚህ ሆቴል ከዚህ በፊት ቪዲዮ ሰርተን ስለነበረ እሱም ቪዲዮ ቼክ ማድረጋችሁን እንዳትረሱ። በዚህ ሆቴል ውስጥም አንድም አይነት ስርዓተ ቤተ ክርስቲያንን የሚጣረስ አገልግሎት የማይሰጥ ሲሆን ከዚህ ሆቴል ላይም የሚገኘው ሙሉ ገቢው ገንዘብ ለሚያስፈልገው ለተለያዩ ፕሮጀክቶች የሚውል ይሆናል። አምስተኛ አግሪካልቸር። እንደምታውቁት አብዛኛው አገልጋዮች ማለትም ካህናት፣ ዲያቆናት እና በርካታ አገልጋዮች ከቅዳሴና ከአገልግሎት ውጪ የተለያዩ ስራዎችን መስራት ይፈልጋሉ። ከነዛ ውስጥም አግሪካልቸር የሚመደብ ይሆናል። የተለያዩ እርሻዎች፣ ንቦችን ማርባት እንዲሁም በርካታ በዚህ ዲፓርትመንት ስር ሊገቡ የሚችሉ ነገሮችን እነዚህ አገልጋዮች በትርፍ ሰዓታቸው እንዲሰሩበትና ለቤተ ክርስቲያን ገቢ እንዲያስገኙ ይደረጋል። ስድስተኛ ሙዚየም። እንደምታውቁት ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሊወክል የሚችል ትልቅ ሙዚየም እስካሁን ድረስ የለም። በዚህ ምክንያትም ትልቅ የሚባል በርካታ የሀገር ውስጥና የውጭ ቱሪስቶችን ሊስብ የሚችል ሁሉንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅርጾችና ንብረቶችን በውስጡ የሚያካትት ትልቅ ሙዚየም የሚገነባ ይሆናል። ሰባተኛ ትልቅ አዳራሽ። ይሄኛው ደግሞ ያስፈለገው ጉባኤ ሲያስፈልግ ቤተ ክርስቲያን በጣም ትቸገራለች። ያለው አማራጭም ሚሊኒየም አዳራሽ ሲሆን እሱም አንዳንድ ጊዜ ይፈቀዳል፣ ሌላ ጊዜ ደግሞ ይከለከላል። ከዚህ ሁሉ ጭቅጭቅ ቤተ ክርስቲያን የራሷ የሆነ በርካታ ሰዎችን ሊያስተናግድ የሚችል ቢያንስ እስከ 50,000 ሰው መያዝ የሚችል ትልቅ አዳራሽ የሚገነባ ይሆናል። ስምንተኛ የሕግ አካላትን በውስጡ የያዘ ማዕከል። በጣም በርካታ ጊዜ ቤተ ክርስቲያን ላይ የተለያዩ ጉዳቶች ሲደርሱ እናያለን። አገልጋዮች ሲገደሉ፣ ሲሰደዱ፣ ሲቸገሩና ብዙ መከራና ግፍ ለዚች ቤተ ክርስቲያን ሲሉ ሲቀምሱ እናያለን። ይህንን ነገር ከእግዚአብሔር በታች የሚዋጋልን ትልቅ የሆነ የተዋሕዶ ልጆችን በውስጡ የያዘ የሕግ አካላትን እንመሰርታለን። ዘጠነኛ ትምህርት ቤት። አሁን ላይ በርካታ ትምህርት ቤቶች ስርዓት እያጡ ተማሪዎችን እያበላሹና የውጭ ሀገር ስርዓቶችን ዳይሬክት እያመጡ ትውልዱን እያበላሹት ይገኛሉ። ይህንን ነገር ሊቀርፍ የሚችል መዋለ ሕፃናት፣ አንደኛ ደረጃ ትምህርት ቤትና ሃይስኩልን በውስጡ ያካተተ ትላልቅ ትምህርት ቤቶች በተለያዩ ከተሞችና ገጠሮች እንዲሰሩ ይደረጋል። አስረኛ ትልቅ ነዋየ ቅድሳት የሚሸጡበት ሱፐር ማርኬት። ብዙውን ጊዜ ሁሉን ነገር በአንድ ቦታ የምታገኙበት ትልቅ ነዋየ ቅድሳት ማግኘትን ይከብዳል። ይህንን ጉዳይ የሚቀርፍልን ትልቅ የሆነ በርካታ መጽሐፍቶችን፣ አልባሳትን እና የተለያዩ መንፈሳዊ ቁሳቁሶች የሚሸጡበት ትልቅ የሆነ ነዋየ ቅድሳት የሚሸጥበት ሱፐር ማርኬት እንገነባለን። 11ኛ ስቱዲዮ ያስፈለገበት ምክንያት ደግሞ በርካታ ዘማሪያን፣ ፊልም ሰሪዎችና የተለያዩ የጥበብ ስራ የሚሰሩ ሰዎች በአንድ ቦታ ላይ ሁሉ ነገር ተሟልቶላቸው መስራት የሚፈልጉትን ነገር እንዲሰሩበት የሚያደርግ ስለሚሆን ነው።
በዚህ ስቱዲዮ ውስጥ የተለያዩ መዝሙሮች ይሰራሉ፣ መንፈሳዊ ፊልሞች ይሰራሉ፣ ፖድካስቶች፣ ቃለመጠይቆች እና በስተመጨረሻም ትልቅ የቴሌቪዥን ጣቢያ እስከሚሆን በርካታ ስራዎችን መስራት የሚችል ትልቅ ስቱዲዮ የሚሆን ይሆናል። እነዚህንና አሁን ላይ ያልጠቀስኳቸው በርካታ ፕሮጀክቶችን በቅርብ ጊዜ ከሀሳብ ወደ ተግባር ቀይረን ለዚች ቤተ ክርስቲያን በዚህ ትውልድ ትልቅ አሻራን አስቀምጠን የምናልፍ ይሆናል። እኛ ሰዎች እናስባለን፣ የሰማዩ አምላክ ያከናውናል። እናንተስ በዚህ ጉዳይ ላይ ምን ይጨመር ምን ይቀነስ ትላላችሁ? ሐሳባችሁን እንፈልጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኃይልየ ያረጃል የዓለም ዝና ጥበብም ሆኖ መና አንተ ግን ያው አንተነ በሁሉ ትጸናለ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ። ድንቅ አድርጎልኛል ረክሼ ሳለው፣ ድንቅ አድርጎልኛል ልጄ ሆይ ናለ። ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ